ቀን ሲሰራው ውሎ ህዝብ ሰራዊቱ ሁሉም በጸጥታ ገብቶ በየቤቱ ነው ተቀምጧል በሰላም በጤና ከዋክብት ከሰማይ የብርሃንን ፋና በውበት በጸዳል ለመሬት ሲያወርዱ የአዳም ልጅ በወገን በዘር በነገዱ ተከፍሎ ባለበት የፈጣሪን ግርማ ለማርነቅ ይችላል ለሊት በጨለማ እውነት ነው ንጉሥ ሆይ ከተማው እንደዚህ ሰላም አግኝቶ ሁሉም ሲከተት በየቤቱ ገብቶ ለሚያየው ደስ ይላል ለሚመለከተው ሁሉም በደግ ሐሳብ ክፉን ነገር ትተው በሰላም ሲኖሩ እንዲህ በጸጥታ ለማንም ተመልካች ይሰጠዋል ደስታ ህዝቡን ከተማውን ማታ እንዲሳስተውለው በአሁኑ ሰዓት ነው ልቤን ደስ የሚለው በከተማ እንዳይኖር ወንበዴና ሌባ መፈተሽ መልካም ነው በደንብ በሚገባ ልክ ነው በመትለኛ ያሉት ሜቴ ሊወልዱ ህመም ጸንቶባቸው በግድ ተጎዱ ቶሎ ረድተዋቸው እንዲገላገሉ ቶሎ ይነሱና ለአምላኮ ይሳሉ ተነሳውኝ እሺ አንቺማ አጠገቧ ሂጂ ተመለሽ የወንዝ የተራራ የጥበብ የፀሐይ የሰዓት የነጎድጓድ የመሬት የሰማይ እናንተ አምላኮች የዓለም ሁሉ ስልጣን በእጃችሁ ላይ ያለ ይህ የዛሬው ሕፃን ሲወለድ ድሉን በኮከቦች ሲሻ እንድትገልጹልኝ እስከ መጨረሻ በስለት ቃል ኪዳን ስማችሁ ሲጠራ ድረሱልኝና ገላግሏት አደራ አንተ ምሕረት አምላክ ይሰማ ጸሎቴ ማራት ይቅር በላት ተጨነቀች ሚስቴ አብረው ተጠበቡ ነፍስና ህይወቴ ይቅር አትማራት ሚስቴ አትገላገል አትማራት ይቅር መከራ ትቀበል እባክህ ማርልኝ ሚስቴ ተጨነቀች ምጥ እያንገላታት በብዙ ቃተተች ይቅር አትማራት ምሕረትህን መልሰው አንድ እንደው ተፈጥሯል ጭንቅና ሞት ለሰው እባክህ ማርልኝ ሚስቴ ትገላገል አይተህ አትጨክን የሰውን ልጅ በደል ተመስገን ጌታዬ ተመስገን ጌታዬ ጨክን አትጨክን ሰሚነ በርጋታ ምስጋና ይድረስ የሰማዩ ጌታ ተመስገን እብድነህ መሰለኝ ወይም ወፈፍተኛ እንዲህ ያለ ነገር አዲስ አማርኛ ኮዴታ መጣ ሴቷ ስትጨነቅ ሞተች ዳነች ስትባል ቆማ ስትጠበቅ ቅጥ በሌለው ቋንቋ ከስርዓት በወጣ እያልክ መለመንህ ማራት አትማራት በምን ምክንያት ነው ምንድነው ነገሩ ደግሞ አንተ ማን አላውቅህ አታውቀኝ በምን ምክንያት ነው የምትጠይቀኝ መንገደኞች ነን ስንሄድ በጎዳና ስራህን ልናይ መጣን አስደነቀንና የሰራው ስራ በብዙ ገርሞናል
አሁንስ እብድ እንጂ ሌላ ምን ያሰኛል? እኔን እብድ ብትል ለሰሚም አይበጅ። ትልቅ ቁም ነገር ነው፣ ባይገባህ ነው እንጂ። ይህቺ ሴት ሚስቴ ነች። ምጥ ይዟት አይቼ የኮከብን ምስጢር ጥበቡን አጥርቼ አውቀዋለሁና እዚህ ደጅ ወጥቼ እመለከታለሁ በጣም አስተውዬ። ሲታየኝ የኮከብ መልካሙን አካሄድ ማርልኝ እላለሁ ልጄ እንዲወለድ። አካሄዳቸው ግን ሲበላሽ አይቼ አትማር እላለሁ ልመናዬን ትቼ። እድሉ አምሮለት እጣው ካልተቃና ልጄ ባይወለድ የሚሻል ነውና። ማር አትማር ስትል ትንሽ ደንቆን ነበር እና ልጁ ባይወለድ ይሻል ነበር። እሺ ተወለደ፣ ድምፁንም ሰማ ነው። ታዲያስ እንዴት ነው የልጁ ዕጣ ወደፊት ምንድነው? የኮከብ አካሄድ ወይም አቀማመጥ ለተጸነሰው ልጅ ጥሩ እድል የሚሰጥ በሆነበት ጊዜ ስለተወለደ እድሉ መልካም ነው ተቃንቶ የሄደ። የኮከብ አዛዛር አለው ብዙ ጣጣ። አንተም በዚህ በኩል ስለ ሰው ልጅ ዕጣ ሆነ ትታያለህ በጣም ጥበበኛ። እስቲ በል ንገረን ትርጉሙንም ለኛ። እንዲህ ያለ ጥበብ ሲሰሙት ይደንቃል። ታሪኩን ለማወቅ ልቤ በጣም ጓጉቷል። አንተም ትመስላለህ ጥበቡን አጥናቂ። እኔስ አይደለሁም የላቀ አዋቂ። አውቃለሁ አልልም ከሌሎች አብልጬ፣ ሆኖም ደስ ይለኛል ብነግርህ ገልጬ። ዳሩ ግን ሀተታው ብዙ በመሆኑ ጊዜው ያልፍብሃል መሽቷልና ቀኑ። ምንም ጊዜው ቢመሽ ቢሆንም ጨለማ ልቤ በጣም ጓጉቷል ታሪኩን ሊሰማ። እንዲህ የምትጓጓ ከሆንክ በውኑ እንግዲያው ልንገርህ ካለመሸብህ ቀኑ። ከዩፒቴር ይዘህ የአፕሎ የአቴና የአማልክቶቻችን አስደናቂ ዜና ውብ ነው፣ ትንግርት ነው፣ በጣም ያስደንቃል። ተወርቶ ተጽፎ ብዙ ነው መቼ ያልቃል። ይህ የኛ ሃይማኖት ሊሆን ነው አምልኮ። የክርስቲያን ሃይማኖት ምንም ሳይቸገር አየሁት ሲገባ ወዲህ ወደኛ ሀገር። ከመንገሱም በፊት ይማረውና አውቆ ክርስቲያን ይሆናል በወንጌል ተጠምቆ። ከየት ተምሮ ነው ወንጌሉን ማወቁ? መጋባቱስ እንዴት ነው ደግሞስ መጠመቁ? ይህን ሁሉ ነገር ለማወቅ ዝርዝሬ አልቻልኩም ልረዳው ሁሉንም መርምሬ። እግዚአብሔር ሁሉን ነገር አይገልጥም ጨርሶ፣ ድርሻውን ያስቀራል ከምስጢር ቀንሶ። ሆኖም ሁሉም ነገር ይደርሳል አይቀርም፣ እመነኝ እውነት ነው አይጠረጠርም። ካፍህ ካንደበትህ ይህ ነገር ሲወጣ ትንቢት ነው በማለት ስለዚህ ልጅ ዕጣ ይህን ሁሉ ነገር ይህን ሁሉ ሀተታ ትርጉሙን አድርገህ እንደዚህ ተፍታታ ከኮከብ አዛምደህ ስትዘረዘው እውነት ግን አስበን የምትናገረው? አስቤ ነው እንጂ ከልቤ እንዴታ። እንግዲህ ከሰማህ ያየሁትን ሁሉ አድምጥ የልጁ ዕጣ እንዲህ ነው በሙሉ። መልኩ የተዋበ ተወዳጅ ባመሉ ሁልጊዜ ሆኖለት መከታ ጦር ጋሻ እድል ይረዳዋል እስከ መጨረሻ። ለአቅመ አዳም ሲበቃ እንዳልኩህ ተጋብቶ እመነኝ ይነግሳል ከዙፋን ላይ ወጥቶ። ኋላም ላይ የኔ ልጅ በአምላክ ኃይል ይነግሳል። የክርስቲያን ሃይማኖት ያን ጊዜ ይነሳል፣ እስከነ ምኩራቡ ጣዖቱም ይፈርሳል። አሁን ተበድሎ በምድር ያዘነ ነፃነት ያገኛል በአንድ አምላክ ያመነ። ታሪክ ሰምቻለሁ፣ ትንቢት በየአይነቱ እንዲሁም ይኖራል ንግር በየቤቱ። ነገር ግን እንደዚህ በእውነት የሚያስደንቅ አስተውለው ሲያስቡት እጅግ የሚያሳቅቅ መጥፎ የተጠላ ማዕተኛ ወሬ
ከቶ አልሰማሁኝ። ምን ያለ ዛሬ የሐሰት ቃል አይደለም፣ የከንቱ ውዳሴ። ታዘበኝ ይህን ነቀል ጸጉር ከምላሴ። ይህ ያልሆነ እንደሆን እብድ ነኝ እውነትም፣ ነገር ግን እውነት ነው፣ እኔ አልሳሳትም። እውነቱማ ነገር አሁን ራሴ እኔ እምነቴ እንዳንተ ነው ፍጹም አረመኔ። የእኔ ልጅ ቢጠመቅ በጭራሽ አልወድም፣ ግን ማንም ኃይለኛ በምድር ላይ አንድም ሊያግደው አይችልም ከቶ ምንም ቢሆን። ይህ ነገር ይሆናል፣ ይፈጸማል። አሁን ደግሞም ሩቅ አይደል የዚህን ፍጻሜ፣ እንደርስበታለን እኔ እናንተ በዕድሜ። ወይ ይፈጸማል ወይ አይፈጸምም። በል ሄድን፣ ደህና ሁን። ግን ነገርህ ይገርማል። እውነት ተገቢ ነው የሰው ልጅ ቢገረም፣ ነገር ግን ከንቱ ነው መቆጣት ማጉረምረም። ሰማችሁት አይደል? ይህ ከካም ምስኪን ኮከባየው ብሎ ያሟረተው ይህ ትንቢት የሚሉት ጉደኛ ሀተታ አስተውሎ ላላየው ይመስላል ጨዋታ። ይበልጥ የሚገርመው ይበልጥ የሚደንቀው ተራ ሰው መደዴ ሰው ሁሉ የናቀው ማንም ሳይጠረጥር ሳያስበው ከቶ እንዲህ እንደዋዛ ከመሬት ተነስቶ የማይቻለውን በመንፈስ ሲናገር እንደዚህ ያለውን የከበደን ነገር እየዘረዘረ አትቶ ተርጉሞ ሲናገር አይፈራም በጭራሽ ፈጽሞ። ንጉሥ ሆይ አይደንቅም? ልማድ ነው ነገሩ። እንደዚህ ይገኛል እብድ በያገሩ። እንደዚህ አድርጎ በጣም በመድፈሩ አንገቱን አንቄ ጥዬ ላንገላታው ጥቂት ቀርቶኝ ነበር በጥፊ ልመታው። እውነት ንጉሥ መሆኑን ቢያቅ ኖሮ ይሄ ቀባጣሪ ቀሸታም ደንቆሮ ያወራ ነበር ይሄን ሁሉ ደፍሮ። አየሁ አይደለም የሰውን ልጅ ድፍረት። አይቼው ደነቀኝ ይሄን ከንቱ ፍጥረት። እሱማ ምን ያድርግ፣ እሱማ ምን ያድርግ፣ በራእይ ሲታየው ተገልጦ። የእሱ እውቀትና ጥበብ ከቶ ከማን በልጦ? አዋቂ ሰው መስሎ እሱ ቢናገርም ይፈጸማል ብዬ እኔ ግን አልጠረጥርም። ነገሩስ ነገር ነው አይደለም የቅዠት። ይህንን ሲናገር ይዞ ነው መሰረት። መቼም ስለ ኮከብ አዟዟር ስለ ኮከብ አካሄድ ከኔ በላይ ሊቅ አይገኝም ነበር። ግን እንደዚህ ዘልቄ ለመፍረድ አልደረስኩበትም የዚህን ሰው መንገድ። ነገሩ ያሰጋል። ግን የሱ ልጅ የኔን ልጅ እንደምን ያገባል? ንጉሶይ አንደበቴ ይላል አሁንም ደግሞ ደጋግሞ የማይፈጽም ነው ይሄ ነገር ፈጽሞ። አየሁ አይደለም የሰው ልጅ ድፍረት። አይቼ ደነቀኝ ይሄን ከንቱ ፍጥረት። እሱማ ምን ያድርግ፣ እሱማ ምን ያድርግ፣ በራእይ ሲታየው ተገልጦ። በእውቀት በጥበብ እሱ ከማን በልጦ? ኧረ እባካችሁ ሰዎች፣ አዋቂ ሰው መስሎ እሱ ቢናገርም ይፈጸማል ብዬ ግን እኔ ግን አልጠረጥርም። ትንቢቱን ሲናገር ካፉ ካንደበቱ የገነነ ነበር ኃይለኛና ብርቱ። እንደዚህ መለፍለፉ አፉን በጣም ከፍቶ ምናልባት እንዳይሆን ምን አመንጠጥ። ስካርስ አይደለም አፉ ያስታውቃል። እያደር ሲያስቡት ይህ ነገር ይደንቃል። ከየት እንዳመጣው ይህንን ፈጠራ ሊጠየቅ ይገባል፣ በሕግ ሊጣራ። እሱንስ መመርመር ሞኝነት ነው ከንቱ፣ በኮከብ ብራና ተጽፏል በማለቱ። ይሄን የሱን ቃል ሐሰት ነው የሚል ሰው ይገባል ጥበቡን አውቆ ሊመልሰው። የትንቢቱ ነገር ቢሆንም የከፋ ውሸት ነው ላለው የዚህ ሰው ልፍለፋ። ውሸት ቢሆንማ ምን ቸገር ነበር? እሱን አልነበር ወይ የምፈልገው ነገር? ክፉ ስለሆነ የትንቢት ውሳኔ እውነት እንዳይሆን ነው የምፈራው እኔ። ልክ ነው። የንጉሥ አስተያየት በአንድ ወገን እውነት ነው። ያው ጊዜው ሲደርስ ነው ሁሉም የሚታወቀው። ንጉሥ ሆይ እውነት ወይም ሐሰት መሆኑን ለማወቅ ይገባል ታግሶ ጊዜውን መጠበቅ። እውነት ሆኖ ቢገኝ ይህ ትንቢት ምናልባት ዝም ብሎ መስጠት አይገባም ሰዓት። ልክ ነው። ጊዜው ሳይደርስ ቶሎ አስቀድሞ
ዘዴውን መፈጸም ያሻል ተሽቀዳድሞ። ያም ሆነ ይሆነ እንኳን አወቅን ደህና። ወዲህና ይሄን ሕፃን ፈጥነህ አምጣው ስረቅና። እንደምንም ብዬ ጥሬ ተጣጥሬ ይዤው እመጣለሁ ይሄን ሕፃን ዛሬ። በፍጹም አይሆንም። ለምንድን ነው የማይሆን? ተረጋግተን ማሰብ ይኖርብናል። ለምንድን ነው የምንረጋጋው? ይሄ ነገር ሌላ መዘዝ ይዞ የምን መዘዝ ነው የሚያመጣው? የምኑ ርክብ ነው? እኔ እዚህ እያለሁ እንማከር እንጂ ወስኑ ብያለሁ። ሄድና ይህን ሕፃን ሰርቀህ በቶሎና ንጉሥ ሆይ አውቃለሁ ብለሃል። እኔም እጠረጥራለሁ። ስጋቴን አስወግዳለሁ። ንጉሥ ሆይ ምንድነው? ህዝቡ እየሰራ ሀብቱ እንዲደረጅ፣ መንግስት እንዲጠና፣ ጉልበትም እንዲያበጅ፣ ሀገሩ ጸጥታ ሰላም እንዲያገኝ የማስብ የምሻ የምጥር ንጉሥ ነኝ። ይልቅ ለውጭ ጦርነት ለሰላምም ሰዓት ይገባል ጠንቅቀን በደንብ መሰናዳት። ንጉሥ ሆይ ሊፈጠር ከሚችል ከውጭ አደጋ የውስጥ እንቅፋት ነው በጣም የሚያሰጋ። እኮ ምንድነው? የክርስቲያን ሃይማኖት በቶሎ እየገፋ እነሆ ተነስቷል ሀገሩን ሊያጠፋ። እሱ ነው በጣም እጅግ የሚያሰጋ። አይናቁት ንጉሥ ሆይ እንዲህ አይነት አደጋ። የክርስቲያን ሃይማኖት እጅግ አስቸገረ። ካህኑም በድብቅ ህዝብ እያስተማረ በጣም ስር ሰደደ፣ ጠና፣ ጠነከረ። ከአባቶቻችንም ለያዝነው እምነት ይገባል አጥብቆ ሊደከምለት። የንጉሳችንን ትዕግስት ሆኖለት መከታ ክርስቲያን ተመቸው ሄደ እየበረታ። የክርስትና ሃይማኖት በመጥፋቱ ፋንታ እያደር ይጸናል ስረ መሰረቱ። ደግሞም ለወደፊት ያሰጋል በብርቱ እንኳን ስለሌላ ለቤተ መንግስቱ። የክርስቲያን ሃይማኖት ተነስቶ እንደዋዛ አውቃለሁ መቻጣው እንዲህ እንደተባዛ። ካህኑ ቄል መሳይ አንገቱን የደፋ አይታወቅበት ሃይማኖት ሲያጠፋ። የእሱ ጦር ወንጌል ነው ልቡን የሚወጋ። ፍጻሜው ጥምቀት ነው ትልቁ አደጋ። ዝም ብዬ የማየው ቸግሮኝ ነው እኮ ሰው እንዳይጠመቅ በነገር ተሰብኮ። ይሄን ተንኮለኛ የሃይማኖት መልቲ እንደምን እናጥፋው? በልምከረን እስኪ። ምንም ማይሳ ነው ንጉሥ ከወደደ በብዙ ያተርፋል በሰይፍ የነደደ። እስኪ ይፈቀድና ጀግኖች ይሰለፉ ካህኑም ይታረድ እስከነ መጽሐፉ። ኖሯል ወይ እስኪባል ካለም እንደምስሰው የክርስቲያኑን ወገን በሰይፍ እንጨርሰው። የተጠመቁትም ይሙቱ ይቀጡ በወንጌል ያመነ ይጥፋ ድምጥማጡ። ወንጌሉም ይቀደድ በጩቤ በካራ ቄሶቹን ይፍጃቸው ወታደር ሳይራራ። ስጋቸውን ይብላው የሰማይ አሞራ። እውነት ብሏል ንጉሡ። ጭፍሮችን ልምራቸው እኔው አሰልፌ። የክርስቲያኑን ወገን ልግባበት በሰይፍ። የክርስቲያን ምልክቱ ይሰበር መስቀሉ። መሳለቂያ ይሁን ይቃጠል ወንጌሉ። በክርስቲያን ወገን ላይ እናድርግ ዘመቻ። ታሪኩ በእኛ ሀገር ይሁን መተረቻ። ንጉሥ ሆይ እኔ ራሴን ስራ አገር በማሳደም እጆቼን ልታጠብ በክርስቲያኖች ደም። ይህን ሐሳብ ወደው ንጉሥ ካልፈቀዱ የግድ ይሄዳሉ ስር እየሰደዱ።
በአገር ላይ አምጾ መንግስት የበደለ ቋንጃ የቆረጠ ወይ ሰው የገደለ እርግጥ ነው ይሞታል ተፈርዶ። ይህ ያንተ ሐሳብ ግን አይደለም ተለምዶ። ምንም ንጉስ ብሆን ማንንም ባልፈራ እንዴት ይቻለኛል ይህንን ልሰራ? ንጉሥ ሆይ ከሁሉ አስቀድሞ እንዳይሆኑ ግፈኛ አለቦ ህሊና የሚባለው ዳኛ ደፍሮ የሚወቅሰው ማንም ባይኖር ዛሬ ከሞቱ በኋላ በዓለም ላይ ባገሩ ታሪኮ ሲነበብ ይነቀፋል ግብሩ። ፈላጭ ቆራጭ ሆኖ ፍርድን የሚያጣራ ዳኛው ትውልድ ነው ማንንም አይፈራ። በኃላፊነት ጭነት በክፉም በበጎ ተሸክሞ ሲቀርብ ወደ ታሪክ ሸንጎ አንተ አትዳኛቸው ስማቸው ሲሰደብ። ስለዚህ ግብራቸው በሰይፍ አይመደብ። ወንጌልን ለማጥፋት ሰይፍ ይዞ መነሳት ማራገብ ያህል ነው ንፋስን ወደ እሳት። ኔሮንም ጨምሮ ንጉሠ ነገሥቷ ሮማም አልቻለች በጦር ሰራዊቱ። የክርስቲያን ሃይማኖት በሰይፍ አላለቀም፣ ከጳውሎስ አናት ጋር ተቆርጦ አልወደቀም። ስለዚህ ንጉሥ ሆይ ስለዚህ ወዲያ ይቀመጡ ሰይፍና ጎራዴ። የምታገኝ ቢሆን ፈልግ ሌላ ዘዴ። ጉልበቴ ንጉሥ ነው ቅጣት ለሕግ አፍራሽ። ከዚህ በላይ ብልሃትን ያላውቅም ጭራሽ። መሳፍንት መኳንንት ምንም ጊዜው ቢርቅ ቢሆነው 20 ዓመት በመንገዳችን ላይ የገጠመን ድንገት በዚያች አንድ ምሽት በዚያች እርጉም ሌሊት ምስክር ቢሆነው እስኪ ለባለሟል በደንብ እንንገረው የኩነቱ አካል እንዲሆን ቢረዳው። በእርግጥ ዘመኑ ሩቅ ነው፣ ብዙ ዓመት የሆነው አልፎ የተረሳ። አንድ እውነት ልናገር በዚህ የተነሳ በከተማው ስንሄድ አንድ ቀን በማታ በድንገት ተሰማን የሰዎች ጫጫታ። ጊዜው ወገግ ያለ ነበረች ጨረቃ። አንዲት ሴት ስታለቅስ በወሊድ ተጨንቃ ተቀምጦ ነበር ባሏ ደጃፉ ላይ። አይኖቹን አቅንቶ ተክሎ ወደ ሰማይ አምላክ ሚስቴን ማራት ይልና ቆይቶ መልሶ አትማራት ይላል ተመልክቶ። ይህን ነገር ቆመን ካስተዋልን በኋላ ልጁ ተወለደ፣ ሚስቱ ተገላግላ። እኔም ቀረብኩና ምንድነው ነገሩ? ማራት አትማራት ያልክበት ሚስጥሩ ብዬ በጠይቀው ሲታየኝ የኮከብ መልካሙን አካሄድ ማርልኝ ይላለሁ ልጄ እንዲወለድ። አካሄዳቸው ግን ሲበላሽ አይቼ አትማር እላለሁ ልመናዬን ትቼ። እድሉ አምሮለት እጣው ካልተቃና ልጄ ባይወለድ የሚሻል ነውና። ይህንን ሲነግረን በጣሙን ተገረም። መልሰን መላልሰን ጠየቅነው ደጋግመን። ሲያለቅስ ሰማነው ልጁም ተወለደ። ታዲያ የእጣው ነገር በምን መንገድ ሄደ? ለአቅመ አዳም ሲበቃ እንዳልኩህ ተጋብቶ እመነኝ ይነግሳል ከዙፋን ላይ ወጥቶ። ኋላም ላይ የኔ ልጅ በአምላክ ኃይል ይነግሳል። የክርስቲያን ሃይማኖት ያን ጊዜ ይነሳል። እስከነ ምኩራቡ ጣዖትም ይፈርሳል።
አሁን ተበድሎ በምድር ያዘነ ነፃነት ያገኛል በአንድ አምላክ ያመነ አለና መለሰ። እኔም ተናድጄ ደናሁን አልኩና ካጠገቡ ሄጄ የተከተለኝን የወታደር አለቃ ልጁን ሰርቃ አምጣ በቶሎ ሂድና ብዬ ስላዘዝኩት ሄዶ ተደብቆ ሕፃኑን አመጣው ከተኛበት ሰርቆ። ንጉሶ ሆዱን ወጋሁና በጩቤ ቀድጄ በደም ተለውሶ ይታይ ነበር እጄ። አውጥቼ ልጥለው ልቡን ልበጥሰው እጄን ከተትኩና ሆዱን ስዳብሰው ይሄ ወታደር አለቃ አብሮኝ የነበረው ይበቃል፣ ገለውታል፣ በደም ተነከረ። ይሄ የማይሆን ነው፣ ከልማድ ይወጣ። በአባትየው አመፃ ልጅየው ተቀጣ። እንግዲህ አይተርፍም፣ በቶሎ ይሞታል። በደም ተነከረ፣ በቃ ገለውታል። እርሶን የመሰለ መልካም ንጉስ ከቶ ይሄን የጭካኔ መልካም ስራ ሰርቶ እንደምን ይገኛል? ይልቅ ከዚህ ይብስ ወደ ወንዝ ወርጄ ሕፃኑን በፈረስ ባህር ልወርውረው ጥዬው ልመለስ አለና በሻሽ ጠቀለለው። ሬሳውን ይዞ እየገሰገሰ በፈረሱ ደርሶ ጥሎት ተመለሰ። እኔም በመግደሌ የልቤ ደረሰ። ምንም አላዘንኩኝ፣ ምንም ቅር አላለኝ፣ ልቤም አላዘነ። 20 ዓመት ሆኖታል ይህ ነገር ከሆነ። በሃይማኖት ነገር ስጨክን ስቀና እስከዚህ ድረስ ነው ፍርዴ የሚጸና። አሁን በማናገር ድሃ እንዲህ ያስባል። ይህ የሰሩት ስራ በጣሙን ይገባል፣ በጣም ደግ አደረጉ፣ ይገባል መጠርጠር። መናቅ ሞኝነት ነው እንዲህ አይነት ነገር። ከመናገሻችን ከዋናው ከተማ ሁልጊዜ ብቀመጥ እውቀቴ ደካማ ጎደሎ ይሆናል በየዳር አገሩ። ስራቸውም መልካም ሹሞች የሚሰሩ መሆናቸውን እንዴት ለማወቅ ይቻላል? ያዩት ነገር ሲሆን ለመፍረድ ይመቻል። ስለዚህ ብዬ ነው አገር መጎብኘት፣ ይህንን አውራጃ ለማየት መምጣት። ንጉሥ ስለመጡልን ሁላችንም ደስተኞች ነን። ጠቃሚም ይሆናል ባይን መተያየቱ። ሊሻሻል ይችላል ችግሩ ጉዳቱ። እያንዳንዱ ዜጋ ላለው አቤቱታ እያመለከተ ለንጉሥ በቀጥታ ውሳኔ ያገኛል ሳይውል ሳያድር። ይህም ይረዳዋል ሲኖርበት ችግር። መልካም ነው እንግዲህ ሁሉም በየክፍሉ ችግሩን ጉዳቱን ዘርዝሮ በሙሉ እንዲያቀርብ ይታዘዝ፣ እድልም ይሰጠው። ባለ ጉዳይ ሁሉ በሰፈር አለቃው እየተነገረው በደል ቢደርስበት ደግሞም ቢቸግረው ያለበትን ጉዳት ተናግሮ እያስረዳ ፍርድ የጎደለበት ደግሞም የተጎዳ ሰው ቢኖር ሁሉንም ንጉሱ እያወቁ ጉዳዩን መርምረው መፍትሄ ሲሰጡ የሚሰጥ ይሆናል ለሕዝቡ ደስታ። ከዚህ የበለጠ ምን አለው ለታ ንጉሶ? መልካም ነው እንግዲህ ጉዳዩን ማመልከት የሚችል መሆኑን
ገልጣችሁ ንገሩት። ይወቅ ይህንን ንጉሥ ሆይ የክርስቲያኖች ካህን የገዳሙ አለቃ አስይዘው መጥተዋል። የተሸፈነ ዕቃ እነሆ ቆመዋል። ቢችሉ ሊገቡ የንጉሥ ፈቃድ ሆኖ እፊቶ ሊቀርቡ። ግባ በለው አሁኑኑ በፍጥነት። ለክርስቲያንም ይተርፋል የኛ ቸርነት። የቸሩ ጌታችን ሰፊው ደግነት ሲታደል ይኖራል ለመላው ፍጥረት። ክብርም ስላገኘው ወደዚህ ለመቅረብ ያመጣሁት ዕቃ አስቤ ነው ከልብ። ለታማኝነቴም ሆኖኝ እጅ መንሻ በጎ ሐሳቢነቴን ይግለጥ እስከ መጨረሻ። ንጉሥ ሆይ ተቀብለናል በብዙ ምስጋና። ምን ነው ምን አገኘ መጣ ሆይ በደህና? መቼም ላታክት ነው ወደዚህ ስመጣ። አያልቅም ችግሬ የኑሮ የጣጣ። ነገር ግን ንጉሥ ሆይ ቤተ ክርስቲያናችን በያለበት ስፍራ ጥቃትና በደል በዛብን መከራ። ሰዎች ይሰድቡናል ውሾች መጡ እያሉ። ስድቡስ ምንም አይደል ባልከፋይ ሁሉ። ግና ሹመኞቹም ያላግባብ አጠቁን። 3 እጅ አብልጠው ነው ግብር የሚጠይቁን። ጉዳይም አግኝተን ስንሄድ ከነሱ ከፍ ዝቅ አድርገው ሕግ እያፈረሱ በሰዎች መካከል ይሰድቡናል በገፍ። እናንተን መፍጀት ነው በሳትና በሰይፍ ብለው ይዝታሉ ሁልጊዜም በይፋ። እኛስ በንጉሥ ላይ ያለን ሙሉ ተስፋ። ሕዝብ ሆነንና ይሄ ሁሉ በደል እንዲቀር ያርጉልን ግብሩም እንዲነቀል። ከስድብ በኋላ ነው ከጥቃት ከዛቻ ቀጥሎ የሚመጣው ደም የመፋሰስ ዘመቻ። ክርስቲያን ፈሪ ነው እሰማለሁ ሲባል መሞትን አትፍሩ ከገነት ያስገባል። እኛ ለሞታችን አንፈራም ጨርሶ። ግን ነፍስ የገደለ የሰው ደም አፍስሶ በመሬት ፍርድ እንኳን ካየነው ሲቀጣ እንደምን ያመልጣል ከፈጣሪ ቁጣ። ስለዚህ አንወድም በእኛ የተነሳ ሰውን በእግዚአብሔር ፊት ቢያገኘው አበሳ። ንጉሥ ሆይ በሐሰተኛ ፍርድ ይዘው እያጉላሉ እፊቱ ላይ ተፍተው መሬት እየጣሉ ሰድበው አንገላተው በመስቀል ሲሰቅሉት ከአመፀኞች ጋራ ክርስቶስ ሲሰድቡት ከአመፀኞች ጋራ ክርስቶስ ሲገሉት አባቴ ይቅርታን ስጣቸው ይማሩ አያውቁትምና ምን እንደሚሰሩ ብሎ ተናገረ ለክፉ ሰሪዎቹ። ይሄን ተከትለን እኛም ወገኖቹ ግፍ ለሚሰራ እንጂ አናስብም ለኛ። ይልቅ በጨካኝ ሰው በክፉ አመፀኛ ተገለን ተሰድበን ውሾችም ተብለን ስንሞት ነው ጥሩ ግፍን ተቀብለን። ንጉሥ ሆይ እርሶ ካሽከሮቹ እስቲ ለምሳሌ በጣም ቢያገለግል አንድ ታማኝ ሎሌ ይሰጡት የለም ወይ ክብርና ሽልማት? ቃሎን በመፈጸም ትእዛዞን በመስማት መሪር የሆነውን የክፉን ሞት ጽዋ ደፍሮ ተቀብሎ ሕይወቱን ለሰዋ ታላቅ እንደሚሆን የሰማይ ቤት ክብሩ። ንጉሥ ሆይ አይስቱትም ግልጽ ነው ነገሩ። ምን ነው ይህንን ሃይማኖት ብትተውት? ከናንተም በስተቀር የተከተለው የለ።
ክፉ አለመሆኑን ምግባሩ ያስረዳል። የፍቅር መድኃኒት እንደምን ይካዳል? የኛ አምላክ ደግ ነው፣ ከሁሉም ይበልጣል። ምክሩና ተግሳጹ ከማር ይጣፍጣል። እስኪ መልከቱ ንጉሶ ያመዛዝኑ። የቀሩት አምላኮች ጨካኞች ሆኑ። መስዋዕት ስታደርሱ፣ መስዋዕት ስታቀርቡ፣ ጸሎት ስታደርሱ፣ ሕፃን ረዱልን የሰው ደም አፍስሱ ስሩልን ይላሉ የጭካኔ ሥራ። የኛ ግን ደግ ነው ለሰው የሚራራ። ለበደላችሁ ሰው ይላል ደግ ስሩ፣ እርስ በርሳችሁ ይላል ተፋቀሩ። ምክሩና ትእዛዙ ሐሳቡም ልማዱ ሁል ጊዜም ማለት ነው በጣም ተዋደዱ። የፍቅር አምላክ ነው የፍጹም ትህትና፣ የሰው ደም አፍስሱ አይለንምና። ደግ ነው ሰማነው ይወገዳል ጣጣ። ይህን መሳይ ውብ ልጅ ከወዴት አመጣ? ይህን መሳይ ወጣት የመሰለ አበባ ክርስቲያን ይሆን ዘንድ በፍጹም አይገባ። እጅግ አድርጎ በጣም ልቤ ወደደው። እኔ ጋር ይቀመጥ እባክህ ልውሰደው። እውነት ነው ንጉሴ፣ በጣም ውብ ነው መልኩ። ይበልጡን ይገርማል ቢሰሙት ታሪኩን። አባቱ ማን ነው? ወዴት ነው አገሩ? ታሪኩን ያድምጡኝ፣ ብዙ ነው ነገሩ። እንደ ልማዳችን አንድ ቀን በሌሊት ስንጸልይ አድረን ማለዳ በጠዋት ከቤተ ክርስቲያናችን ድንገት ስንወጣ የሕፃን ልጅ ለቅሶ ከጆሮአችን መጣ። ኋላም ብቅ ብንል በጨርቅ ጠቅልለው ጥለውት ሄደው አልሙዳ ያስመስለው። እኔም ጎንበስ ብል አየሁ ልብሱን ዘልቆ የተኛበት መሬት በደም ተጨማልቆ። ከዚያም ገለጥኩና ስመለከት በጣም ደግነቱ ያን ቀን ተመልሶ አይመጣም። ታሪኩን ሳስበው በጣም ይገርመኛል። ያው ዛሬም ድረስ ይዘገንነኛል። የሕፃን አካሉ በደም ተጥለቅልቆ ቁስሉንም አየሁት፣ ሆዱንም አየሁት ቁስሉ ተሰንጥቆ። ምን አይነት ጨካኝ ነው ይህን ጉድ የሰራ? ምን አይነት ጨካኝ ነው ይህን ጉድ የሰራ? የሚያስለቅስ ነበር፣ በጣም የሚያስፈራ። የቆሰለው ቦታ ሆዱን የተበሳው እስከ ዛሬ ድረስ ይታያል ጠባሳው። ደሙን አጠብኩና ተጨነቀች ነፍሴ። በቶሎ ጋልቤ ሄጄ በፈረሴ አፈናጠጥኩና አመጣሁ ወጌሻ።
ሕፃኑን ሊያድነው ብዙ ገንዘብ ሲሻ ሰፍቼ እንዳድነው 80 ብር አምጣ አለዚያ እምቢ ብሎ ተነሳና ወጣ። እኔም ይዳን እንጂ እከፍላለሁ ብዬ ደርሶ የተረፈኝ ሀብታም ሰው መስዬ ገንዘቡን ሰጠሁት። እሱም እሺ ብሎ ቶሎ ቁስሉን ሰፍቶ አከመው። በቶሎ አከመው። ንጉሥ ሆይ አከመው። ከዚያም የእግዚአብሔር ጥበብ ይገርማል በብዙ እየፋፋ ሄደ እያማረ ወዙ። ሞግዚት ቀጥሬለት ደሙ እየታደሰ ይኸው እንደሚያዩት ለዚህ ወግ ደረሰ። በእግዚአብሔር ተአምር ነው ይሄ ልጅ የዳነ። 20 ዓመት ሞልቶታል ይሄ ነገር ከሆነ። እንዲህ ያለ ነገር እንዲህ ያለ ወሬ ጆሮዬ አልሰማም እኔ እስከዛሬ። እውነትም በብዙ ይገርማል ታሪኩ። እንዴት ያስደንቃል ቁመትና መልኩ። ለኔ ብትሰጠኝ እወዳለሁ በጣም። ከኔ ጋር ካልሆነ ከገዳም አይወጣም። ነገር ግን ንጉሥ ሆይ እርሶ ከወደዱት እምቢ ልል አልችልም። በእውነት ከወደዱት የገዳሙም ሰዎች ሁሉም ያፈቅሩታል። ልክ እንደ ልጃቸው ይመለከቱታል። መቅረቱን ሲሰሙ በጣሙን ያዝናሉ። ይሄንን ማለቴ ጸባይና መሉ ተመስጋኝ መሆኑን ልናገር ነው እንጂ ጠልቼስ አይደለም መስጠት ይሄን ልጅ። ትዕዛዝ ሰጣለሁ ጉዳይ እንዲያልቅ። ልጁም ይቆይና ጥቂት ይጠበቅ። ሁሉን አደርጋለሁ። ምንም አይቸገር፣ ምንም አይጎልበት። አስፈላጊው ነገር እንደ ልጅ አድርጌ ይኖራል በደህና። በሰማሁት ታሪክ አዝኛለሁና እስኪ ልጠይቅህ መልሼ እንደገና፣ ማን ነው ከእናንተ ደጅ አምጥቶ ይጣለው? አምንጩ መቼ ታየ ማናወቀው ከቶ። ይሄ የምትነግረኝ ታሪክ እጅግ አስደናቂ የሚገርም ጉር ነው። እጅግ አሰቃቂ። ማመን ያስቸግራል ሲያስቡት ንጉሥ ሆይ። እንዲድን እንዲተርፍ እስካሁን እንዲቆይ በመፈለጉ ነው፣ አምላክ በመፍቀዱ። እውነት ነው ንጉሥ። ቁስሉም ቢያዩት ያለውን በሆዱ የተወለድክበት ወዴት እንደሆነ እስኪ ልጠይቅህ፣ ታውቀዋለህ አንተ? አይኔ ወላጆቼን ያልተመለከተ እናትና አባቴን የማላቅ ጨርሼ ፍጹም ምስኪን ልጅ ነኝ። በታምር ደርሼ ባላድነውን ያሳክሜ ቶሎ ሞቶ ይቀር ነበር በደም ተበክሎ። ዘመድ ወገንህን ኋላ በመጠየቅ እንደምን አቃተ ለማግኘት ለማወቅ? በምን አይነት መንገድ እንዴትስ አድርጌ ማግኘት እችላለሁ እነሱን ፈልጌ? ከሳቸው በስተቀር ደግሞም ከፈጣሪ ለኔ አሳዳጊ በጎ ስራ ሰሪ ምንም ዘመድ የለኝ ጨርሶ ባለም ላይ። ሲያስቡት ይገርማል በእውነት ያንተ ጉዳይ። አሁን ግን አታስብ፣
ከልቤ በመውደድ እኔ ሆነሃለሁ አባትና ዘመድ። እግዚአብሔር አልጣለኝም በፊትም ካህኑ እኔን አሳድገው እንዲህ እንዲያድኑ ዛሬም ንጉስ ለኔ አባት እንዲሆኑ እነሆ አዘዘ በታምር ፈቀደ። በጩቤ ተወግቶ ሆዱ ተቀደደ። ከሞተ በኋላ በእግዚአብሔር ታምር ተርፎ ከዚያች መጥፎ ሰዓት ከዚያች ደቂቃ አልፎ ይኸው ዛሬ ደግሞ ለዚህ ማድረግ በቃ። በእውነት ፈጣሪ ነው የዚህ ልጅ ጠበቃ። ታሪኩን ሳስበው በጣም ይገርመኛል። ለአምላክ የሚሳነው ምን ነገር ይገኛል? በእኛ በሰዎች ዘንድ እምነት ካልጎደለ ለአምላክ የሚሳነው ምንም ነገር የለም። ንጉሥ ሆይ ልቤ እንዳይፈራ መንፈሴ እንዳይሰጋ እንደ ልጅ አድርጌ እኔው አኖረዋለሁ በክብር አሳድጌ። እውነት ያ ሰው ኮከብ አሳምሮ ያውቃል፣ አይደለም በከንቱ የተናገረው ቃል። የልጅ ባለ ዕድል ነው ለአንድ ዕድል የታጨ ያመልጥማ ኖሮ ልቤ በተቆጨ። አሁን ግን ከሱ የእርሶ ዕጣ በለጠ። እንዴት ቁስሉ ድነው ከሞት አመለጠ? ይሁን እንጂ አሁንም ገብቷል በእርሶ እጅ። ዘዴ አግኝተናል ለዚህ የሚበጅ። ዛሬ ነገ ሳንል ሳይዘገይ ሰዓቱ ትእዛዙን ሰጥተዋል እንዲፈጸም ሞቱ። ያንን እንግዳ ልጅ ትእዛዝ እንድሰጠው በፍጥነት አስገቡት፣ ወዲህ ቅረብ በለው። በድንገት አሰብኩኝ አሁን አንድ ነገር። ህዝብ ለመቃኘት ለመጎብኘት ሀገር እነሆ ከመጣው ወዲህ ወደ ገጠር ብዙ ወር ሆኖኛል። አንተ ግን በከንቱ እዚያ አትንገላታ፣ ከቤተ መንግስቱ ሂድና ጠብቀኝ። ሁሉንም አስቤ እኔ ለእንደራሴው ጽፌያለሁ ደብዳቤ። ይህንን ደብዳቤ ይዘህ በማለዳ ተነስተህ እንድትሄድ እዚህ አትጎዳ። እስቲ ልለምንሽ በሚያምረው ድምጽሽ ልቤን ደስ እንዲለው ዝፈኝልኝ ባክሽ። የስፍራው ውብነት የአበቦቹ ቃና በጣም የተሰጠ ተስማሚ ነውና ዝፈኝልኝ። እሺ፣ የባለፈው ነው ግን ደግምልሽ። እሺ። እቴሜቴ የሎሚ ሽታ ያሰውዬ ምናለሽ ማታ ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ አይወስድሽም ትዳሩን ፈቶ ምሎልሻል ጋሻ ጦር ፈቶ። ምንድን ነው? በጣም የተዋበ መልኩ ሰውነቱ እጅግ የሚያሳዝን በወጣትነቱ እጅግ የሚያስደንቅ የውበቱ ነገር ምሳሌ የሌለው ጭራሽ በዚህ ሀገር
አይተን ማናውቀው ከዚህ ቀደም ከቶ እህቴ አንድ ወጣት አየሁኝ እዛ ጋር ተኝቶ ደሞ ከንጉስ ዘንድ እንደመጣ የሚያመለክት ደብዳቤ ይዟል በቀይ ክር የተጠቀለለ ልቤ በጣም ለማንበብ ፈልጓል አይ እንደዚህ ይቅር እባክሽ ይቅር ምን ፈልጎ ይሆን አባቴ ጻፈ ይሄን ሳሰላስል ብዙ ቀን አለፈ አትንኪ እባክሽ ይቅርብሽ በእንደራሴው በኩል ይደርሰን የለ ሰርቄ ስታነብ የደብዳቤውን ቃል ምናልባት ይሄ ሰው ከእንቅልፍ ይነቃል ይቅርብሽ እባክሽ ልክ ነሽ እንሂድ ቤታችን የሽርሽሩም ጊዜ አልፏል ሰዓታችን ይቅር እባክሽ ምን ነው ይህንን ደብዳቤ ሳላይ ስለቀረ ምን ነው ልቤ ፈራ በጣም ተሸበረ አታስቢ ኢየሱስ ይቅር ቀስ ብዬ በዘዴ አይሆንም በብዙ ጥንቃቄ እባክሽን ካላየው አይሆንም ይሄን ደብዳቤ እባክሽን አምላኬ ሆይ እሺ ፍጠኝ እባክሽን እባክሽ ቶሎ በይ አልጨረሽም ቶሎ በይ እባክሽን ኧረ ቶሎ በይ እህቴ ነይ በጣም ያሳዝናል ምንድነው የደብዳቤውም ቃል ነው እንዲህ ይላል ይድረስ ለእንደራሴ ይድረስ ለእንደራሴ ይህንን ወረቀት ይዞልህ የመጣ ይህ የሚያምር ወጣት ጥፋት ሰርቷልና በጣም የበረታ ቶሎ እንደደረሰ በፊት እንደ ጌታ አስተናግደውና በጣም አቀማጥለው ኋላም በማግስቱ በቶሎ አስገድለው ደግሞም ስለሆነ ይህ ጉዳይ ብርቱ ጻፍልኝ በፍጥነት ሲፈጸም መሞቱ ተረጋጊ ቆይ ተረጋጊ ምን አጥፍቶ ይሆን ያሳዝናል በጣም ግን የበረታ ወንጀል ወይ አመጽም አያጣም እንደዚህ አትበይ ነገሩ ሳይጣራ ምናልባት ጠላት ነው ይሄንን የሰራ ለሞት የሚያሰጠው ይህን መሳይ ወጣት ንጉስ የሚያስጨክን የበረታ ኃጢአት አይችልም ሊሰራ አንድ ተንኮል አለ ንጉስ ይሳሳታል እየተታለለ ምን አንቺ እንደሚመስልሽ ቢሞይም ቢታለል የሚገባል ሁሉ ጊዜ የንጉስ ቃል መቀበል ሳይበቃይ ሰርቀሽ በማንበብሽ ጥፋት ስትሰሪ ደግሞ ማናርገሽ ጉዳዩን መርማሪ ይልቅስ እንሂድ ቦታው መልሺ ሰዎች ያገኙናል በቶሎ ተነሺ ለዚህ ልጅ ማዘን የለበትም ክፋት እባክሽ ላድነው ከታዘዘው ጥፋት አይሆንም እባክሽ ስለምንሽ ንጉስ የላቸውም ሌላ ልጅ አላንቺ ስለዚህ አባትሽን በፍቅር ልትረጂ ይቻልሽ ይሆናል ከተገኘ ዘዴ እኔ እኮ ይሰው ምረት ቢያገኝ እኔም ነው ፍቃዴ እባክሽ ይቅርብሽ አንቺም ታውቂዋለሽ ንጉስ ይወዱኛል እጅግ አለመጠን በብዙ ያምኑኛል ነኝ ልል እችላለሁ የስልጣን ተካፋይ አንድ አይነት አድርገው በጣም ተመሳሳይ ሁለት ማህተም ነው ለመንግስት ያሰሩ አንዱን ለኔ ሰጥተው እንዲተናገሩ እኔ በህይወት ኖርኩም አልኖርኩ በዚህ ዓለም ውስጥ ይህ አንዱ ማህተቤ በእጅሽ ውስጥ ይቀመጥ
የተቸገርሽበት ነገር ስታገኝ እኔን በየጊዜው ከምትለምኝ የምትፈልጊውን ለኔ ሳታሰሚ ማዘዣውን ጽፈሽ ማህተሜን አትሚ። ጉዳይ ሁሉ በእጅሽ ይሁን ተፈጻሚ። ንጉሱ ከሰጡኝ እንዲህ ያለ ስልጣን ይህን ሰው ለማዳን እንደምን ዘዴ ያጣን? እንዴት አድርገን ሌላ ልጻፍና በዚህኛው ፋንታ አትሜ ልለውጥ ቀስ ብዬ በርጋታ። ይህንን እቀደዋለሁ። ጥፋትም ካለበት የበረታ ኃጢአት ባስምረው ምን አለ ይቅርታ ጠይቄ። እንዲህ ያለ ማህተም በእጅሽ ከያዝሽማ እኔንም ከጭንቅ ገላገልሽኝ። የዘዴ መልካም ነው፣ በጣም የሚስማማ። ለቤተ መንግስቱ ለግቢው ጥበቃ ሊሆን ይገባል መንፈሴ ነቃ። በግራ በቀኝም ማስተዋለኝ ሳልተው ይመለከታሉ አይኖቼ ተከፍተው። እዚህ ግቢ ገብተው የሚዘዋወሩ ከውጭ የመጡ ሰዎች እንዳይኖሩ ሊሆን ይገባል አይኖችህ የበሩ። የጠበቀ እንዲሆነ ግቢው ጸጥታ እመረምራለሁ እያንዳንዱን ቦታ። ይልቁንም ንጉሱ በሌሉ ጊዜ ለዘብ አጠባበቅ የወጣው ትእዛዜ መሆኑን አትርሳ፣ ጠንካራና ብርቱ። የዘቡ ጥበቃ በቤተ መንግስቱ ጠንካራ መሆኑ አይጠረጠርም። እንኳን ሰው ይቅርና ወፍ ዝር አይልም። በጣም ጥሩ። አንዳንድ ወታደሮች ይህንን ጥበቃ ሲሰሩ አልሆኑም፣ ተመልካች ጠንቃቃ። ባለማየታቸው ግቢውን ሲቃኙ ሰዎች ተይዘዋል ገብተው የተገኙ እና አንተም ስትፈጽም ይሄንን ብርቱ ስራ ከፊትም ከኋላም ከቀኝም ከግራ በደንብ አድርገህ ፈትሽ፣ አስተውል በየተራ። ይልቁንም አሁን ጊዜና ሰዓቱ ወዲህ የሚመጡበት ነውና ሌልትቱ ተስፋ አደርጋለሁ ደንቡን ተከትዬ የነገርኩን ሁሉ ታስተውላለህ ብዬ። የሰጡኝ ትእዛዝ ምንም ሳይዛባ ፈጽማለሁ ሁሉም በሚገባ ጌታዬ። ማናንተ ተነሱ ተነሱ ብያለሁ። ሌሊቷ ሁሉን ቀን ንፋስ ለመናፈስ እዚያ አትክልት ውስጥ እዚህ ቦታ ድረስ አልሰማህም ወይ እሷ እንደምትመጣ? እዚህ የሚገኝ ሰው ደግሞ እንደሚቀጣ ጆሮ አልሰማህም ወይ ትእዛዝ እንደወጣ? ጌታዬ ዘው ጌታዬ አላቅም መኖሩ እንዲህ ያለ ነገር ፍጹም እንግዳ ነኝ እኔ ለዚህ ሀገር። ጌታዬ ይቅርታ። አንድ ጊዜ ጌታዬ ደብዳቤ ነው የንጉስ ደብዳቤ ይዤ ነው የመጣው። ጌታዬ ከእንደራሴው ዘንድ የሚያደርሰኝ አጣው። አዎ ደብዳቤ ነው። በመንገዱ ብዛት ዛለና ጉልበቴ ድካም ቢሰማኝ ነው እዚሽ መተኛቴ ጌታዬ። እና ቶሎ አብረን እንሂድ። እኔ አደርሳለሁ ከእንደራሴው ዘንድ። ናበል ናበል እንጂ
ንጉሥ ሆይ ምንድነው? ነፋስ የሚያመጣው ወዲህ በቀጥታ አይሰማችሁም ወይ? የዘፈን ጫጫታ የጫጫታ ነገር ድምጽን የመሰለ ለኔ የሚሰማኝ ምንም ነገር የለ። ጆሮህ ቢደክም ነው ብታረጅ በውኑ። እኔስ ይሰማኛል ሰርገኞች ሲዘፍኑ። ከቤተ መንግስቱ አቅጣጫና ወገን እውነቴ ሰርግ ነው የምሰማው ዘፈን። ባዳምጥ ብሰማ በከንቱ ደከመኝ። ነፋስ የሚያመጣው ምንም ድምጽ አላገኝ። አላጣራ እያለ ነፋሱ ያሞኛል። በእርግጥም እውነት ነው ለኔም ይሰማኛል። ግን ዘፈን አይደለም ሌላ ይመስለኛል። ድምጹስ የዘፈን ነው። ነገሩ ምን ይሆን? ምናልባት ይኖራል ሰርግ በዚህ ሰሞን። ማንኛውም ድግስ ሲኖር አንድ ቦታ ምክንያት ያገኛል ሰው ለጨዋታ። ሌላ ቦታ ቢሆን ምን ቸግሮኝ ነበር? እኔ እንደማስበው ዳሩ ግን ይሄ ነገር ድምጹ የመጣ ነው ከቤተ መንግስቱ። ንጉሥ አያስቡ ይሄንን በከንቱ። ከቤተ መንግስቱ ማን ያዘፍናል ደፍሮ? የመጣ ቢሆን ነው ስህተቱ ተጆሮ። አይመስለኝም። አንተ ስርዓት ዞር በል እንሂድበት። ይቅርታ የኔ ወንድም፣ ምንድነው ካታው ሁሉ ጫጫታ? አንተ የምትጠየቀውን ተናገር። ቆይ ንጉሥ እንዴት አጡት ይሄንን ደስታ? ዛሬ እኮ 10 ቀኑ ነው ልዕልቲቱ አግብተ። ምን ልዕልቲቷ? በሰርግ ነው ያለ። የጅል ሰካራም ምን ሐሰት ያወራል? ምን ይቀባጥራል? የሰካሩማ ነገር ምኑ ተጠየቁ? በጠጅ በዘፈን ፍጥረቱ ተላልቆ አተ ታላቅ ሰርግ ሆነ በቤተ መንግስቱ በክብር ተድራ ይኸው ልዕልቲቱ ይበላል ይጠጣል ገብቶ ሰራቤቱ ጨዋታና እልልታ ደስታና ዘፈን አተ እጅግ ሞቅ ብሎ ቀልጧል ያለመጣል። 8 ቀኑ ነው 8 ቀኑ ነው ሲበላ ሲጠጣ። እኔ አይቼ አላውቅም ሰርግ እንዴ ሲዋጣ። ዋሽንትና ክራር ማሰንቆ ይሄ ሰውዬ ከበሮ ጫጫታው ሲጨምር ፍጥረቱ እንዳለ ተሳክሮ የቀለጠ ወደ ንጉሥ አበደች ምሪቷ። ይኸው ተድራለን በክብር ልዕልቷ። ይገርማል ይደንቃል ንጉሥ ወይ መብሉም መጠጡም ግን የሙሽራው ውበት ይበልጣል ከሁሉ። በጣም ውብ ነው ንጉሥ። ሰክሮ ሲለፈልፍ ይመስላል ከአንጀቱ። ከመንገድ ሳልገባ እኔ ባለቤቱ ይህን ትልቅ ድፍረት ውሳኔ ወስኖ የኔን ልጅ ማን ሊድር አግቢውስ ማን ሆኖ? ቆይ ንጉሥ እኔ ምን አጠፋው? ሰርግ ላይ ደርሼ በላሁኝ ሲበሉ
ደስታቸውንም ልካፈል። አንተ ቀላዋጭ በስርዓት አውራ። ዘለልኩኝ ሲዘሉ። እንዴት ያለ ፍጡር! እንዴት ያለ ደፋር! ይችላል ያለ እኔ የኔን ልጅ ለመዳር። የምትናገረው ሆኖብኛል ግራ። እንደራሴው ቀርቦ ይህ ነገር ይጣራ። አልገባኝም። እኔ ምንድነው ዘፈኑ? በሰርግ አገባች ሆይ የኔ ልጅ በውኑ? በጻፉት ደብዳቤ በላኩት ውሳኔ የንጉሱን ትእዛዝ ፈጽሜያለሁ። እኔ ነገሩን ዘርዝረህ የሆነውን ሁሉ እስኪ ግለጥልኝ፣ አስረዳኝ በሙሉ። እውነት ነው ንጉሥ ሆይ፣ ከዕለታት አንድ ቀን አንድ መልእክተኛ ከንጉሥ ተልኮ ቢመጣ ወደኛ ከአትክልት ተኝቶ አገኘው ዘበኛ። ንጉሥ ሆይ ከተኛበት ቦታ ቀስቅሶ አስነስቶ ስለመገኘቱ በዛ ቦታ ገብቶ ትቀጣለህ ብሎ ቢይዘው በጥፋት እንግዳ መሆኑን ደግሞ በዛ ሰዓት ልዕልት መውጣቷን ንፋስ ለመቀበል ደንብ መኖሩንም ሰው እንዲከለከል ከቶ አለማወቁን ደክሞት መተኛቱን ከንጉሥ ደብዳቤ ተልኮ ማምጣቱን ወደኛ የሚያደርሰው አንድ ሰው ማጣቱን ተናግሮ ቢያስረዳ ዘበኛውም ደግሞ አይቶ እንደማያውቀው ከዚህ አስቀድሞ ሁኔታውም ደግሞ እውነተኛ እንግዳ አዲስ መልእክተኛ መሆኑን ቢረዳ መልእክቱን ለማድረስ ወደኛ ይዞት መጣ። አዎ ንጉሥ ሆይ፣ እኔም በጥፋቱ ብዙም ሳልቆጣ ጉዳዩን በቶሎ ለማወቅ ሰግቼ ከተቀመጥኩበት ቶሎ ተነስቼ የንጉሱን ደብዳቤ ወዲያው ተመልክቼ የደብዳቤውን ቃል አድርጌ መሰረት ግዴታ ሆነብኝ ፈጽሜ መገኘት። እውነት ነው ንጉሥ ሆይ። በሰርግ ነው ያለን ልዕልቲቱን ድሬ። ሰርጋቸው ከሆነ ሳምንት ነው ዛሬ። ንጉሥ ሆይ እነሆ እንዲህ ይላል የንጉሱ ደብዳቤ። ይህ ወጣት የኔን ልጅ እንዳገባ አስቤ ልኬዋለሁና ሰርጉ ተደግሶ ድግሱም ተፋጥኖ በ3 ቀን ደርሶ ይፈጸም ጋብቻው። እኔን አትጠብቁ፣ ይህ ጉዳይ አስቸኳይ መሆኑን እወቁ። እነሆ ይህን ቃል ደጋግሜ አይቼ ነገሩ ከንክኖኝ እኔ እንኳን ፈርቼ ንጉሥ ሆይ ዋኖቹን መሳፍንት በቶሎ ሰብስቤ እንዲነግሩኝ ብዬ እንደሚታያቸው ምን ይበጃል ብዬ ምክር ጠየቅኳቸው። እኛም ማነበብነው እነሆ ማተሙ፣ እርስዎ ምን አስፈራው ትእዛዝ መፈጸሙ ብለናል ንጉሥ ሆይ። ደብዳቤው ጉልህ ነው ቃሉ የተጣራ ምን አገኙበት እንደዚህ የሚያስፈራ ብለናል ንጉሥ ሆይ። ብለው ቢያበረቱኝ ምንም ባመነታ ንጉሥ ሆይ ትእዛዙን
አባቴ አንድ ቀን ከአትክልቱ ስፍራ ልናፈስ ወጥቼ ከወዳጄ ጋራ የእርሶን ደብዳቤ ከደረቱ ከቶ አየሁኝ አንድ ሰው ከዛፍ ስር ተኝቶ። ወሬውን ልሰማ እርሱን ናፍቄ አሰብኩ ለማንበብ ደብዳቤውን ሰርቄ። ጉዳዩን ስረዳ ኋላ ተመልክቼ በጥልቃዊ ስሜት በጣም ተመትቼ ከርህራሄ ጋር ፍቅር ተቀላቅሎ በጣም ተጨነኩኝ ነፍሴ ተመሳቅሎ። ከመሞት ላድነው አሰብኩ አንድ ዘዴ። ልቤ ተነሳሳ ተጨነቀ ሆዴ። ትእዛዙን ለውጬ ደብዳቤ ስተካ የማይነካውን ደፍሬ ስነካ አውቃለሁ አምናለሁ ባለ መከራከር ጥፋቴ ብርቱ ነው በጋብቻው ነገር። እጄ እንዴት አድርጎ ቃሉን እንደጻፈ ምንም አልታወቀኝ። ነገሩ ካለፈ ከሆነ ወዲያ ነው የገባኝ ጥፋቴ እየተገለጠልኝ በሙሉ ስተቴ። የጸጸቴ ብዛት አሳጣኝ መድረሻ። ከሆነ ወዲያ ግን የለውም ማደሻ። ለቃል ለማተሙ ለበደል ለሰርጉ ስለ ሁሉም ነገር ይቅርታ ያድርጉ። ለወንጀለኛውም ጥፋቱ ለጸና ምህረት ያድርጉ በሙሉ ልቦና። ልጅ በድያለሁ አጥፍቻለሁና የማንም አይደለም ጥፋቱ ስተቱ። በዚህ የተነሳ አትዘኝ በከንቱ። ገና ሳትወለጅ በፊት አስቀድሞ በእግዚአብሔር ሕሊና ሁሉም ተፈጽሞ እጣችን አንድ ባንድ ሲቀለም ሲቀባ በኮከብ ፊደሎች በጠፈር ብራና ተጽፎ ታትሞ ውሳኔው ሲጸና እንዲህ ይሁን ብሎ ባደላዳይ ግብሩ አምላክ ሲወስን ነው ያለቀው ነገሩ። አይዞሽ ይምጡ ሰርገኞቹ፣ ሁሉም ይሰብሰቡ፣ አንድም ሰው እንዳይቀር፣ ሁሉም አብረው ይግቡ። ከልብ ሆናችሁ አድምጡኝ ልጆቼ፣ እንዲሁም ሁላችሁ እናንተም ህዝቦቼ። አንተ የታደልከው መልካሙ ሙሽራ ለዚህ ያደረሰ የአምላክ ጥበብ ስራ እሱም አባትህ ነው ወላጅህ በስጋ
ከሌሊት ጀምሮ ውድቅቱ ሳይነጋ እኔ ገዳይህ ነኝ አሳዳጅ ባላንጣ ከሞት ከመቃብር በተአምር ያወጣ የመንፈስ አባትህ ቄሱ ነው ካህኑ የእግዚአብሔር መሳሪያ ነህ አንተ ግን በውኑ እዚህ ላለው ፍጥረት ለሕዝቡ በሞላ እውነቱን ልናገር አሁን በጠቅላላ ላንተ ግን በሰፊው ዝርዝሬ በኋላ ነገሩን ማስረዳት ይገባኛል ገና የራስህን ታሪክ አታውቀውምና እጅግ ያለ መጠን በብዙ ይገርማል። ይሄ ሁሉ ነገር እንዴት ይፈጸማል? ወደው ሲዱርልኝ ባንድ ወገን ልጅዎን እንዴት ይችላሉ ደመኛ የመሆን? እሱስ እንዴት አድርጎ ይሆናል አባቴ? እኔ ዘመድ አላቅ በመላ ህይወቴ የእግዚአብሔርን ስራ ከማድነቅ በስተቀር ምንም አይገባኝም ይሄ ሁሉ ነገር። ምን ሊገባህ ይቻላል? እግዚአብሔር ባበጀው ያለማወቅህ ነው ደግሞም የሚበጀው። ህዝቡ መኳንንቱም እንዲያውቁት አንድ ጊዜ እኔ ግን ልናገር የልቤን ኑዛዜ ሐሰት በሌለበት በሙሉ ልቦና እግዚአብሔር ለሰራው ምስክር ነኝና ሀገር ገዛለሁ ኃይለኛ ንጉስ ነኝ ነገር ግን አንድ ልጅ ለማጥፋት ተሳነኝ ክርስቲያንን ሊያድን እግዚአብሔር አስቦ የጥበቡን ስራ አጣምሮ ተብትቦ በዚህም በዚያም ብሎ ይሄን ልጅ አዳነ ከልጄም ተጋብቶ ይኸው አማች ሆነ ጨለማ ያዋጠኝ እኔ ቅብዝብዙ ኳተንኩኝ በብዙ ዛሬ ግን ተረታሁ ድል ሆነ መንፈሴ እውነተኛውን አምላክ ብታገኘው ነፍሴ የክርስቲያን ሃይማኖት ይዳረስ ይነሳ ከአምላክ የታገለ አለበትና በሳ እርስቲ ላግባና ጣልቃ በነገሬ ከቶ ምን አመጣ አንተን እዚህ ዛሬ ንጉሥ ሆይ ብዙ ነገር ያህል ከሞት የተረፈ ያ ነገር ከሆነ 20 ዓመት አለፈ አስታውሰዋለሁ ምንም አልተረሳኝ የራእይ ኃይል ነው በመንፈስ ያስነሳኝ ጠፈር እንደ መጽሐፍ ገጹ ተገልብጦ ኮከብ እንደ ፊደል ትርጉሙ ተገልጦ ሀተታው ከምንጩ በደህና ተጣርቶ ይታየኝ ነበረ ምስጢሩ ተከፍቶ
አለው እስከ ዛሬ ትንቢቱ ሲወጣ ካፌ ከመላሴ ይደነቅ ነበር የገዛ መንፈሴ አለው እስከ ዛሬ ሁሉንም ሳረሰው እንደሰከረ ሰው ቀልቡን እንደነሳው የወሎ ንጉሥ ሆይ ታዲያ በዚያን ጊዜ ታዲያ በዚያን ዘመን ሌሊት ተደብቆ ከቤቴ የገባ ልጄን ሰረቀብኝ አንድ ሰው በደባ ምንም ልጄ ጠፍቶ መኖሩን ባላውቀው በኮከብ ያየሁት ያ የምናፍቀው የትንቢቱ ነገር ፍጻሜውን አፈቀኝ የማደርገው ነገር አጥቼ ቢጨንቀኝ ልዕልት ማግባቷን ሰማው ይህን ሰሞን ለማወቅ ፈልጌ አግቢው ማን እንደሆን ይሄው ገና አሁን ከቤቴ ወጥቼ ወሬ ለማየት ነው ወደዚህ መምጣቴ ነገሩ እንዲፈጸም የአምላክ ፍቃድ ኖሮ እዚህ አገናኘን የትንቢት ቀጠሮ የትንቢት ቀጠሮ እውነት ነው ይቅርታ ንጉሥ ሆይ ይቅርታ አንድ ሰው ይሄድና ካህኑ ይጠሩ አንተም የኔ ወዳጅ ያ የተጫወት ነው በሃይማኖት ጉዳይ ብዙ የተነጋገር ነው ትዝ ይበልህና ፈጣሪህን ፍራ ልቦና ይሰበር ከትዕቢትህ ጋር ዛቻህም ይወገድ ይቅርብህን እዴቱ ሰይፍህን በሰላም ክተት ወዳፎቱ አዳምጦ እሱ ሲያስተምረን ካላየ ባለቤቱ እባክህ ከኔ ጋር አይኖችህ አብረው ይከፈቱ መርጦና ቀብቶ እግዚአብሔር ከፍጥረቱ ንጉስ የሚያነግሰው አይደለም በከንቱ ዙፋን አይሰጠውም ለከንቱ ውዳሴ ሊመራ አይደለም ወይ ህዝቡን እንደ ሙሴ አይኖ አይናችን ነው ጆሮም ጆሮአችን አምላክ ይቅር ይበል ለየጥፋታችን አሜን አሜን እስኪ ዘምር አንተ ልጅ እግዚአብሔር ሲፈጥረው ጸጋ ካለበሰው እግዚአብሔር ሲፈጥረው ጸጋ ካለበሰው እመኑኝ አይችልም እንቅፋት ሊሆን ሰው እመኑኝ አይችልም እንቅፋት ሊሆን ሰው እግዚአብሔር ጠፍቶብኝ ስሻ ተቸግሬ በል እግዚአብሔር ጠፍቶብኝ ስሻ ተቸግሬ
ሕፃን ልጅ ሲያሳድግ አገኘሁት ዛሬ ሕፃን ልጅ ሲያሳድግ አገኘሁት ዛሬ ሰይፍና ወረቀት ተጣልተው ቢማቱ ሰይፍና ወረቀት ተጣልተው ቢማቱ ተቀዶ ወደቀ አሉኝ ወረቀቱ ተቀዶ ወደቀ አሉኝ ወረቀቱ ምነዋ ታዲያ የወንጌል ብራና ምነዋ ታዲያ የወንጌል ብርሃና ብዙ ሰይፍ ሰብሮ ይኖራል በደህና ብዙ ሰይፍ ሰብሮ ይኖራል በደህና አቤቱ ማረን ይቅር በለን የእውነተኛ አምላክ አገልጋይ ካህኑ ይኸው ደርሶልናል ጊዜውና ቀኑ ፍቅር በጣም ያውቃል እጅግ ያንተ ጌታ ሚስጥሩ ረቂቅ ነው ሲመክር በርጋታ ነሆ የወንጌልን ዝና ተርጉመህ አስታውቀን ጊዜውም ሳይረፍድ አሁኑኑ አጥምቀን የእግዚአብሔርን ምክር ሙሉውን ሐተታ ታገኙታላችሁ በወንጌል ገበታ ወንጌልም ይለናል የገነት ጎዳና እርስ በርስ መፋቀር ነው በሙሉ ልቦና አዋጁም ይለናል ሲያዘን በጠቅላላ ላንተ የማትወደውን አትስራ በሌላ በመንፈስ በስጋ እንድትዘጋጁ እነሆ ይሄ ነው የጥምቀት አዋጁ